እኔ የምላችሁ ገና አልነበርንም እንደዚህ ለመድከም ማለት የሆነ ወጣቶች አይደለንም። የሆነ 100% ጭፍን ጅል ምናምን መሆኛችን ሰዓት አልነበረም። ይሄ እንደዛ መሆን አይደለም የነበረብን። የምር መውደድ አልነበረብንም። አሁን የምር ማፍቀር ስለሆነ ሰው ማሰብ የምራችን ዋና ኢሹአችን ያ መሆን አልነበረበትም። ምንድነው የሆነው? እኔ ብቻ ነኝ ምናምን እንዳል ደግሞ በኩዮች የሚሆነ ምንድነው እንደዚህ ቀለማችን ያጠፋው? የምር እንዳንሆን ያደረገን ምንድነው? ለምንድነው ሰውን መርሳት እንደዚህ ቀላል የሆነው? መልመድም መለየትም እንደዚህ ቀላል የሆነው ለምንድነው ዋጋችን ያጣነው? እያለ የነ ሚካኤል በላይነህ ምናምን ዘፈን ላይ ያሉት ሰዎች ምናምን እንደዛ የሚዘፈንላቸው እንደዛ የሚባሉትን ሰዎች ለምንድነው ያልሆነው? ሜቢ እንደዛ የሚሰማችሁ ሰዎች ካላችሁ ይሄ እንደዛ እየተሰማችሁ ላልሆነ ሰዎች እና በጣም ኖረን አይደለም ኖረን እናቅ ይሆናል፣ ግን በጣም ኖረን አይደለም ፋ በቃ ኖርኩኝ ምናምን ለማለት ገና ሆነን ምንድነው እንደዚህ ልባችን ያደከመው? ምንድነው ያሰነፈን? ምንድነው የምር ለመናደድ የምር ለማዘን የምር ስለሆነ ሰው ለመጨነቅ ያሰነፈን ምንድነው? አንመዝንም ነው? አይገባንም? ለኬት ነው ያመጣነው ይሄንን ነገር? እሺ በኢየሱስ ምንድነው የሆነው? አያስጠላም? ባለመመዘን አለመጉዳት ሄዶ ከዛ ደግሞ የሆነ ሰው ሄዶ ኖርማል መክሰር እኮ ነው። ምንድነው የሆነው?